ከ16ኛው ክፍለ ዘመን ጀምሮ እስካሁን ድረስ ቁጥራቸው ቀላል የማይባሉ የዓለማችን ሰዎች ይችን ከተማ አስሰዋታል። ስፔን ይችን ከተማ ያገኝላት ዘንድ ጦር ሰራዊቷን ፍለጋ አሰማርታለች። ከፖርቱጋል እስከ እንግሊዝ፣ ከአሜሪካ እስከ ስፔን ይችን ከተማ ፍለጋ ከቤቱ ያልወጣ የለም። ስለ ከተማዋ መገኛም ብዙ ይባላል። ኮሎምቢያ፣ ጉያና ወይ ደግሞ አሜሪካ ትገኛለች ተብሎ በርካቶች እሷን ለማግኘት አቀበት ቁልቁለቱን ማስነዋል፣ ተራራን ቧጠዋል፣ ከዱርና ከባህር አራዊቶች ጋር ተናንቀዋል፣ በረሃብና በድካም ሞተዋል። ይቺ ከተማ ትገኝበታለች የተባለን ስፍራ አሜሪካ ዛሬም ድረስ በወታደሮቿ አጥራ እያስጠበቀች ነው። በስፍራው ማንም ዝር እንዳይል አድርጋለች። ለመሆኑ ይቺ ከተማ ማናት? እውን በዚህን ያህል የተፈለገችበት ምክንያትስ ምንድን ነው? The legend of El Dorado, the lost city of gold, has captivated imaginations for centuries, becoming one of the most enduring and iconic myths in the history of exploration. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ከጥንት እስከ ዛሬ አነጋጋሪነቷ ስላልደበዘዘውና በእጅጉ ስለምትፈለገው ከተማ እናወጋችኋለን። ኤልዶራዶ ትባላለች። በወርቅ የተንቆጠቆጠች ከተማ እንደሆነች የሚናገርላት አስደናቂ ስፍራ ናት። ባለፉት ክፍለ ዘመናት በርካታ ሰዎች ስለዚህ ከተማ ብዙ ነገሮችን ጽፈዋል። ኤልዶራዶ የሚለው የከተማዋ ስምም በአውሮፓ አህጉር መነጋገሪያ መሆን የጀመረው ገና ከ16ኛው ክፍለ ዘመን ጀምሮ ነው። ይህች የወርቅ ከተማ መገኛዋ ደቡብ አሜሪካ ውስጥ ነው የሚሉ በርካታ መረጃዎች በብዛት የሚደመጡ ሲሆን ኤልዶራዶን ለማግኘት ቋጥኝ ሸለቆን እየፈለፈሉ ሲፈልጉና ሲያስሱ የነበሩ የዘርፉ ባለሙያዎች ግን ዘውትር መልሳቸው አላገኘናትም የሚል ነው። ዘሂስቶሪያን የሚባለው ታዋቂ መጽሔት በበኩሉ ከበረከቱ ጥናትና ምርምሮች በኋላ ኤልዶራዶ አንዴ እዚህ ናት፣ አንዴ ደግሞ እንዲህ ነው ተብሎ የሚገለጽ ሳይሆን ከተማዋ ምናባዊ ናት፣ የተለያዩ ቦታዎችም እንደምትገኝና በእሷ ዙሪያም የሚነገሩ ነገሮች የተለያዩ እንደሆኑ ደርሼበታለሁ ብሏል። ይህ የመጽሔቱ መረጃ እውነት ይሁን አይሁን ግን የሚታወቅ ነገር የለም። ከተለያዩ ሴራዎች ጀርባ የሚገኙ አንዳንድ ጥናት አውጪዎች በበኩላቸው ኤልዶራዶ ሰው ነው ሲሉ፣ ሌሎቹ ደግሞ ሐይቅ ነው ወይም ወንዝ ነው እያሉ ይከራከራሉ። በበርካቶች የሚታመነው ሌላኛው የኤልዶራዶ ትርክት ደግሞ ኤልዶራዶ በደቡብ አሜሪካ የምትገኝና በወርቅ የተንቆጠቆጠች ከተማ ናት የሚለው ነው። የከተማዋ ታሪክም ሙስካ ከሚባሉት በኮሎምቢያ ውስጥ ከሚኖሩ ጎሳዎች ጋር ግንኙነት አለው የሚለው ነው። የኮሎምቢያ ቀደምት ጎሳዎች የሆኑት ሙስካዎች በታታሪ ገበሬነታቸውና ከዘመኑ በቀደመው ዘመናዊ አስተራረሳቸው ይታወቁ ነበር። እነዚህ የሙስካ ጎሳዎች ሃይማኖታዊ ሥርዓታቸውን በሚፈጽሙበት ወቅት ወርቅን በስፋት ይጠቀሙ እንደነበር ታሪካቸው ያስረዳል። ጎሳዎቹ በሚኖሩበት መንደር ባቄላ፣ በቆሎና ድንች እንዲሁም በርካታ አትክልትና ፍራፍሬዎችን በብዛት ያመርቱ ነበር። ጠንካራ የንግድ ትስስርና ግንኙነት እንደነበራቸው፣ ለመገበያየትም ወርቅን እንደ ገንዘብ ይጠቀሙ እንደነበር ይነገራል። በወቅቱ ቁጥራቸው ከ500,000 እስከ 3 ሚሊዮን እንደሚደርስ የሚገለጽ ሲሆን በአሁኑ ሰዓት ኮሎምቢያ ውስጥ ያሉት የሙስካ አባላት ግን ቁጥራቸው ከ1,000 አይበልጥም። ጥንታዊ እምነታቸውን ሲተገብሩ ደግሞ በተለይ የመንጻት ተግባርን ይፈጽሙ ነበር። እንደ እምነታቸው ሰው ካለበት ኃጢአት እንዲነጻ የወርቅ አቧራ ይነሰነስበትና ከዛም ጓቲቪያ በሚባለው ሐይቃቸው ውስጥ ይታጠባል። የልማዳቸው አካባቢያቸው በወርቅ የታደለ ስለነበረና ለነሱ ወርቅ እንደ ማንኛውም ተራ ነገር እንደነበር የሚያሳይ ነው ተብሏል። የሙስካ ጎሳዎች ኑሯቸውን እንዲህ ባለ መልኩ እየመሩ ሳለ ስፔናውያኑ ደቡብ አሜሪካ ደርሰው የተለያዩ አካባቢዎችን ተቆጣጥረው ኢንካና አዜቲክስን ጨምሮ ጥንታዊ መንግስታትንም ካስከበሩ በኋላ ስለ ኤልዶራዶ አካባቢ ይሰማሉ።
በወቅቱ ዘመኑ እንደ ግሪጎሮሳውያን የዘመን ቀመር 1541 ሲሆን ስፔናዊው የጦር መሪ የነበረው ጎንዛሎ ፒዜሮ 300 ወታደሮችን ሰብስቦ የኢኳዶር ዋና ከተማ ከሆነችው ኩዌቶ ተነስቶ ወደ ኤልዶራዶ መገስገስ ጀመረም። የወርቅ ከተማ የምትባለውን ኤልዶራዶንና ከራስ ፀጉሩ እስከ እግር ጥፍሩ ወርቅ ይለብሳል የተባለለትን ንጉሳቸውን ለማግኘት ጉዞአቸውን ጀመሩ። የጦር መሪው ተዋጊ ወታደሮችን አስከትሎ ፈረስ ጭኖና አዳኝ ውሾችን ሳይቀር ይዞ ከኩዌቶ ደቡባዊ አቅጣጫ ተነስቶ ሐሰሳውን ቀጠለም። ጉዞውን ሲጀምርም የሰለጠኑ ከተሞችንና መንደሮችን እንዲሁም ነዋሪዎችን እንደሚያገኝ በመገመት ነበር። ነገር ግን ቀን ከሌሊት ሳምንታትን ቢጓዙም የማያልቅ ጫካ ሆነባቸው። መንደርም ሆነ ከተማ ሊገጥማቸው አልቻለም። በተለይ ይህን የማያልቅ ጫካ ለዛውም ከፍተኛ ዝናብ ባለበት የክረምቱ ወቅት ማቋረጥ በእጅጉ አድካሚ ነበር። በዛ ላይ ቦታው ትላልቅ ተራሮች ያሉት በመሆኑ ለወታደሮቹ ጉዞአቸውን ፈተና የበዛበት አድርጎባቸዋል። ጉዞው እየረዘመ በሄደ ቁጥርም ወታደሮቹ በረሃብና በሕመም እየሞቱ የያዙት ስንቅና ትጥቅም እያለቀ መጣ። በዚህ መልኩ በብዙ ትግልና ድካም ከተጓዙ በኋላ ኮካ የተሰኘውን የኢኳዶርን ወንዝ አገኙ። በዚህ ወንዝ አካባቢ የሚኖሩ ጎሳዎችንና መሪያቸው የነበረውን ዳኪሎካን አግኝተው ምን እንደሚፈልጉም ነግረውት ጉዞአቸውን ለመቀጠል ተሰናዱ። ከአካባቢው መሪ ጋር የተነጋገረው የሰራዊቱ አዛዥ ፒዜሮ ወታደሮቹ መርከብ እንዲሰሩ አዘዘም። ሐሳቡ እሱና ጥቂት ወታደሮች መርከብ ተጠቅመው በባህር ላይ እንዲሄዱ፣ የተቀሩት ደግሞ በእግርና በፈረስ በባህር ዳርቻው እየሄዱ እንዲከተሏቸው ነበር። ከዛም መርከቡ ተሰናድቶ በዚህ መልኩ 43 ቀናትን ተጓዙ። ነገር ግን አንዳች ነገርም አላገኙም። ይልቁንም አለ የሚባለውን ወርቅ ሲያስሱ ስንቅ በማለቁ ጠኔ ሊደፋቸው ሆነም። ከዛም ከወታደሮቹ መካከል ፍራንቺስኮ የተባለው የተወሰኑ ወታደሮችን ይዞ በመርከብ ወደ ኋላ ተመልሶ ስንቅ ቋጥሮ ለመምጣት ሐሳብ አነሳ። አዛዣቸው ፒዜሮም በሐሳቡ ተስማምቶ ከሱ ጋር 50 ወታደሮች እንዲሄዱና ለቡድኑ በቂ ስንቅ ቋጥሮ እንዲመጡ ላካቸው። በተቻላቸው መጠን ፈጥነው እንዲመጡ ማደራ ሰጣቸው። እነ ፍራንቺስኮም ጉዞአቸውን ወደ ኋላ አድርገው ምግብ ቢያገኙም ወደ እነ ፒዜሮ ግን አልተመለሱም። በወቅቱ ፍራንቺስኮና 50ዎቹ ወታደሮች በስም የሚያውቁትን የአማዞን ወንዝ ሲያገኙ የወንዙን አቅጣጫ ይዘው ጉዞአቸውን ቀጠሉ። ለበርካታ ቀናት ከተጓዙ በኋላም አትላንቲክ ውቅያኖስ ደረሱ። በሌላ በኩል ስንቅ ለማምጣት የተላኩት ጓደኞቹ አንድም እንደካዱት አሊያም እንደተገደሉ የገመተው ፒዜሮ ተስፋ ቆርጦ ከረሃብና ከበሽታ የተረፉትን ወታደሮችን ሰብስቦ ጉዞ ወደ ጀመሩበት ወደ ኩዌቶ ከተማ መመለስ ጀመረም። እሱና ወታደሮቹ ሕይወታቸውን ለማትረፍ ውሾቻቸውንና ፈረሶቻቸውን ሳይቀር እንደበሏቸው በታሪክ ላይ ሰፍሯል። በወርሃ ሰኔም እጅግ አድካሚ ከነበረውና ዋጋ ካስከፈላቸው ጉዞ ተመልሰው መነሻቸው የነበረችው ኩዌቶ ከተማ ደረሱ። ይህ የአዛዡ ከፍተኛ ጥረትም ኤልዶራዶ መኖሯ በእርግጥም እውነት እንደሆነና በታሪክ እንደሚባለውም ከወርቅ የተሰራች ከተማ እንደነበረች አንደኛው ማሳያ ተደርጎ የሚጠቀስ ነው በማለት በርካቶች አስተያየትን ይሰጣሉ። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ፒዜሮና ወታደሮቹ የወርቅ ከተማዋን ለማግኘት ያደረጉት እጅግ ፈታኝ የሆነ ጉዞ ያለምንም ውጤት ቢጠናቀቅም ኤልዶራዶ ግን ዝናዋ እየገዘፈ እንጂ እየኮሰመነ አልመጣም። ሁሉም ኤልዶራዶ በዚህ አካባቢ ናት፣ ኤልዶራዶ እንደዚህ አይነት ናት እያለ በሰማው ላይ እየጨመረ ባነበበው ላይ የራሱን ፈጠራ እያከለ መነጋገሩን ቀጥሏል። ይህች ከተማ ዘወትር ዓለም አቀፍ መነጋገሪያነቷ ስለማያቆም በየዘመኑ የሚመጡ በርካቶች ከተማዋን ከመፈለግ አልቦዘኑም።
በተለይ የጦር አዛዡ የፒዜሮ ጉዞ ከተሰማ በኋላ በበርካቶች ዘንድ ጉጉትና ተነሳሽነትን ጨምሯል። ከስፔናውያኑ ፍለጋ በኋላም ከዋልተር ራኬል ጀምሮ በ20ኛው ክፍለ ዘመን ፍለጋ እስካደረጉ እጅግ በርካታ ሰዎች ድረስ የወርቅ ከተማዋን ለማግኘት ጥረት ያላደረገ ሰው አልነበረም። እስከ ዛሬም በርካታ በጀት መድበው ብዙዎች ከተማዋን ለማግኘት ከፍተኛ ጥረት ቢያደርጉም ይህ ነው የሚባል የተጨበጠ ነገር ግን እስካሁን ሲገልጹ አይደመጥም። በተለይ በ1580 አንቶኒዮ ሱፕላቬዳ የተባለ ሰው አካባቢው ላይ ከፍተኛ አሰሳ ያደረገ ሲሆን ወርቅ እየተቀቡ ሐይቅ ውስጥ ይታጠቡ ከነበረ የዘቀጠ ወርቅ ሐይቅ ውስጥ አይጠፋም በማለት የጉስታቭ ሐይቅን በአንደኛው ክፍል በኩል እስከ ማስቆፈር ደርሶ ነበር። የሙስካ ጎሳዎች ወርቅ ተቀብቶ የመታጠብ ልማዳቸውን ለበርካታ መቶ ዓመታት ቀጥለውበት እንደነበር በታሪክ ድርሳናት ላይ ተመዝግቦ ይገኛል። ታዲያ አንቶኒዮም ሐይቁ ስር የዘቀጠ ወርቅ ይኖራል ብሎ መገመቱና ሐይቁን ማስቆፈሩ ሞኝ የሚያስብለው ድርጊት አልነበረም። በእርግጥም ሐይቁን በአንድ በኩል ሊደርቅ አድርጎ ባስቆፈረበት ወቅት የተወሰኑ ከወርቅ የተሰሩ ቁሳቁሶችን አግኝቶ ነበር። በወቅቱ አንቶኒዮ ፍለጋውን እያጧጧፈ ሳለም ተራራ ተንዶ የቆፈረው እንደተደፈነበትና ከፍተኛ ዝናብ በመዝነቡ ምክንያትም ሐይቁ በድጋሚ እንደሞላበት በታሪክ ላይ ሰፍሯል። ከዚህ ባሻገር በአካባቢው የነበሩት ቀደምት ጎሳዎች እሱን በይሁንታ ስላልተቀበሉት ፍለጋውን አቋርጦ ለመመለስ መገደዱንም በማስታወሻው ላይ አስፍሯል። ዝነኛዋን ኤልዶራዶን የማግኘት ፍለጋ ግን በዚህ ዘመን እንኳን ዛሬ ላይም አላቆመም፣ ወደፊትም የሚቋረጥ አይመስልም። በቀድሞ ጊዜ ከተደረጉ አሰሳዎች መሃል በ1909 ኮንትራክተር ሊሚትድ የሚባለው የእንግሊዝ ድርጅት ያደረገው አሰሳ አንዱና ተጠቃሹ ነው። በዚህ ድርጅት ስር የነበሩ ኤልዶራዶን ሊፈልጉ የሄዱ ሰዎች እንደ ቀድሞዎቹ ሁሉ ሐይቁን ለማድረቅ የሞከሩ ሲሆን ከቀድሞዎቹ በተሻለ መልኩ ስኬታማ እንደነበሩም ይነገራል። ውስጥ ለውስጥ ቱቦ ከቆፈሩ በኋላም ሐይቁ ፈሶ እንዲደርቅ አደረጉ። ነገር ግን ሌላ ያላሰቡት ፈተና ገጠማቸው። የሐይቁን ውሃ አድርቀው እንደጨረሱ በደረቀው ሐይቅ ላይ መንቀሳቀስ የማይቻል ሆነም። ከውሃው ስር የነበረው ጭቃ እስከ ጥልቅ ድረስ በጣም እርጥበት ያዘልና ለስላሳ በመሆኑ ወደ ውስጥ ይዟቸው ይሰምጥ ጀመር። ፀሐይ እስኪያደርቀው ሲጠብቁ ደግሞ ያለስላሳ አፈር የኮንክሪት ሲሚንቶ ያህል ተጋግሮ በቀላሉ ማይቆፈር ሆነባቸው። እነዚህ የከተማዋ ፈላጊዎች በዚህ ተስፋ ባለመቁረጣቸው የተሻሉ መሳሪያዎችን ይዞ ለመመለስ ወደ ቦጎታ ከተማ መሄዳቸው ይነገራል። ነገር ግን ሲመለሱ ደግሞ ሌላ ፈተና ነበር የጠበቃቸው። ቦጎታ ደርሰው ለመመለስ ረጅም ጊዜ ስለወሰደባቸው ሲመለሱ ሐይቁ በድጋሚ በዝናብና በጎርፍ እስካናቱ ሞልቶ ጠበቃቸው። ሐይቁን እንደገና አድርቆ ፍለጋውን ለማስቀጠል የሚችል ገንዘብም ሆነ ሞራል ስላልነበራቸውም እንግሊዛውያኑም እንደ ቀድሞዎቹ ሁሉ ትናንሽ ስብርባሪ ወርቆችን ብቻ አግኝተው ፍለጋቸውን በማጠናቀቅ ወደ ሀገራቸው ተመልሰዋል። ስለ ወርቅ ከተማዋ ብለው የደከሙት ነገር ግን ከትንሽ ወርቅ በስተቀር በባዶ የተመለሱት እንግሊዛውያኑ ብቻ አይደሉም። ብዙዎች በተለያዩ ዘመናት ኤልዶራዶን ፈልገዋታል። ከነሱ ቀድመው ኤልዶራዶን ፍለጋ የወጡት በባዶ እጃቸውን መመለሳቸውን ቢሰሙም ብዙዎች ካላየን አናምንም ብለው ሽቅብ ቁልቁሉን ማስነው ፈልገዋታል። ደግሞም እንደ ስፔኖቹና እንግሊዛውያኑ ኤልዶራዶ መገኛዋ በኮሎምቢያና በኢንዱስ ተራሮች ስር ብቻ ሳይሆን በሌሎች ሀገራትም ሳይሆን አይቀርም በማለት የተለያዩ ሀገራትን ዳሰዋል። ከነዚህ መሃል በ1603 ኤልዶራዶን ፍለጋ ብሎ የወጣው ፖርቱጋላዊው ፔሮ ዴ ሱዛ አንዱ ነው። የሰው ኤልዶራዶ በብራዚል ጫካ ውስጥ ሳትሆን አትቀርም ብሎ በማሰብ ብዙ ፈልጓት ነበር። በ1609 ደግሞ ሮበርት ሃርኮት የተባለ እንግሊዛዊ ኤልዶራዶ ያለችው በብራዚል ሳይሆን በጉያና ውስጥ ነው በማለት ለብዙ ዓመታት በጉያና ስሷት ነበር። በ1611 በ1627 በ1637 እና በ18ኛው ክፍለ ዘመን ጭምር በርካታ ሰዎች ከተማዋን ለማግኘት የበዙ ፍለጋዎችን አድርገው ነበር። የምዕራባውያኑ ቻናል የሆነውና
ጂኦግራፊና ታሪክ ነክ ነገሮችን እነሱ እንደሚፈልጉት አድርጎ የሚተርከው ናሽናል ጂኦግራፊ የተባለው ተቋም በድረገጹ ላይ የሰው ልጅ በሕይወት ዘመኑ ሁሉ ወርቅና ሌሎች ማዕድናትን ሲያድን መኖሩንና ጥቂት ባገኘ ቁጥርም ብዙ የተመኘ እነዚህን ውድ ማዕድናትን ሲያሳድድ መኖሩን ገልጿል። ታዲያ የኤልዶራዶ ከተማ ታሪክም የሰው ልጅ ለወርቅ ያለውን መሻት በመንተራስ የተፈጠረ ጥቂት እውነት የተቀባ ውሸት የሆነ ተረት ተረት ሳይሆን አይቀርም በማለት መላምቱን አስቀምጧል። ይህ ተቋም የሰነዘረው መላምት ግን እውነት ይሁን አይሁን የሚታወቅ ነገር የለም። ስፔናውያኖቹ በደቡብ አሜሪካ በነበሩበት ወቅት የሰሙትን ታሪክ ተንተርሰው ሐሰሳውን መጀመራቸውንና ላለፉት አያሌ ዓመታት ፍለጋው ተጠናክሮ እንደነበርም አይካድም። በ1850 አሜሪካን ያሰሰው ሴስቴነር የተባለው ተጓዥ ደግሞ አሜሪካ ውስጥ የሚገኘው ግራንድ ኬንየን የሚባለው ሸለቆ ስር ኤልዶራዶ ከተማን እንዳገኘና በስፍራው ያለው የወርቅና ከወርቅ የተሰሩ ግዙፍ ሐውልቶች ብዛታቸው ለማመን የሚከብድ ነው ብሎ ተናግሯል። በወቅቱ እሱ ይህን መናገሩን ተከትሎ በርካታ ሰዎች ወደዚህ ስፍራ ጎርፈው ብዙ ወርቅ በመውሰዳቸው የዓለም የወርቅ ገበያ ሙሉ ለሙሉ አሽቆልቁሎ ነበር። ይህን የሰማው የወቅቱ የአሜሪካ መንግስትም ወደ ስፍራው በርካታ ጦር ሰራዊቶችን በማሰማራት ቦታው ጥብቅ ቁጥጥር እንዲደረግበትና አንድም ሰው ወደ ሸለቆ እንዳይገባ በሕግ ከልክሏል። ከ1850 ጀምሮ እስከ ዛሬ ድረስም ይህ ሕግ ተግባራዊ መሆኑን የቀጠለ ሲሆን ስፍራውም አሁንም ድረስ በወታደሮች መጠበቁን እንደቀጠለ ነው። ወደ ቻናላችን ቤተሰቦች የዛሬው መሰናዷችን የተከታተላችሁትን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን እኛ በዚሁ እንሰናበታለን። መልካም ጊዜም